አይነ ጥላው እስኪገፈፍለት ነበር። አይነ ጥላው ደግሞ ተገፏል። እርግጠኛ ያልሆንኩባቸው ነገሮች ቢኖሩ አብርሃምና ሩታ ተነጋግረው ነው እንጂ እንዲፈዝዤ ነው የመጣሁት እና አንዳንድ ሰዎች ታስቁኛላችሁ። ማለት አብርሃም ከደነዘዘ እኮ ቆየ። አሁን አይደለም አብርሃም የደነዘዘው። አብርሃም የደነዘዘው ያኔ ከሩታ ጋር ሲለያይም ደንዝዞ ነው የተለያየው አይደል እንዴ? እና መመርመር ካለባችሁ ሰዓቱን መመርመር። ያ ሰዓት አሁን ላይ ኤፍሬም እጅ ላይ ነው ያለው። ኤፍሬም ጋር ያለውን ሰዓት ሲያወልቁለት አይነ ጥላው ተገፈፈለት። ወደ ሚስቱ ወደ ባለቤቱ መጣ እንዴ። ያ ማለት ምን እየተፈጠረ እንደሆነ እንኳን እስካያቅ ድረስ ነው አሁን አብርሃም ግራ እየተጋባ ያለው ማለት ነው። እና ሩታ ባንገት ሐብል አሰርታበት ነው። ሩታ ባንገት ሐብል አስደገማበት ነው። አብርሃም ፈዟል ምናምን የምትሉ ሰዎች በጣም ትገርሙኛላችሁ፣ በጣም ታስቁኛላችሁ። እና ሩታ አብርሃምን የራሷን ለማድረግ ማሰራት እኮ አይጠበቅባትም። ያኔም የተለያዩት ለምን ትቆጣጠርኛለች ስላላት ነው። እሷ መቆጣጠር ማቆም ነው የሚጠበቅባት። ወደሱ የሚመጡ ሴቶችን መፍቀር ነው የሚጠበቅባት እንጂ ከፈቀደች እኮ ወደሷ ማድረግ ቀላል እኮ ነው። አስመሰል አለመኖር። እንደዚህ አይነት ወንጀል ውስጥ ለመግባት ካሰበች ቀላሉ መንገድ እያለ እንደዚህ አይነት ተንኮል እንዴት ልታረግ ትችላለች? እና በጣም አንዳንድ ሰዎች ትገርሙኛላችሁ። እና የሰው ልጅ ሰላም 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 ቤተሰብ እንዴት ናችሁ? አለን። ያው እንግዲህ ቤተሰብ ትንሽ ጠፍተናል አውቃለሁ። ወደ 10 ቀን ምናምን ወደ 11 ቀን ምናምን አልነበርኩም አዲስ አበባ። እና ድንገት ትላንትና ሩታና ኤፍሬም ያደረጉት ነገር ግራ ስላጋባኝ እና ማንም ሰው ስልክ እያነሳልኝ ስላልሆነ ቀጥታ ከደብረ ዘይት ወደ አዲስ አበባ ሩታ ጋር እየሄድኩና በዚሁ አጋጣሚ ያው እነሱ ያደረጉት ነገር ጥፋት ነው ወይም ልማት ነው ወይም የሆነ ጥሩ ነገር ነው የሚለውን ነገር ቦታው ላይ ካልደረስን ማወቅ አንችልም። እና ሩታ ይህን አይነት ነገር ልታረግ እንደማትችል አውቃለሁ። ይህን አይነት ነገር ልትሰራ እንደዚህ አይነት አጸያፊ መጥፎ ተግባሮች ልገባ እንደማትችል አውቃለሁ። እና አንዳንድ ሰዎች ታስቁኛላችሁ። ማለት አብርሃም ከደነዘዘ እኮ ቆየ። አሁን አይደለም አብርሃም የደነዘዘው። አብርሃም የደነዘዘው ያኔ ከሩታ ጋር ሲለያይም ደንዝዞ ነው የተለያየው አይደል እንዴ? እና መመርመር ካለባችሁ ሰዓቱን መመርመር። ያ ሰዓት አሁን ላይ ኤፍሬም እጅ ላይ ነው ያለው። ኤፍሬም ጋር ያለውን ሰዓት ሲያወልቁለት አይነ ጥላው ተገፈፈለት። ወደ ሚስቱ ወደ ባለቤቱ መጣ እንዴ። ያ ማለት ምን እየተፈጠረ እንደሆነ እንኳን እስካያቅ ድረስ ነው አሁን አብርሃም ግራ እየተጋባ ያለው ማለት ነው። እና ሩታ ባንገት ሐብል አሰርታበት ነው። ሩታ ባንገት ሐብል አስደገማበት ነው። አብርሃም ፈዟል ምናምን የምትሉ ሰዎች በጣም ትገርሙኛላችሁ፣ በጣም ታስቁኛላችሁ። እና ሩታ አብርሃምን የራሷን ለማድረግ ማሰራት እኮ አይጠበቅባትም። ያኔም የተለያዩት ለምን ትቆጣጠርኛለች ስላላት ነው። እሷ መቆጣጠር ማቆም ነው የሚጠበቅባት። ወደሱ የሚመጡ ሴቶችን መፍቀር ነው የሚጠበቅባት እንጂ ከፈቀደች እኮ ወደሷ ማድረግ ቀላል እኮ ነው። አስመሰል አለመኖር። እንደዚህ አይነት ወንጀል ውስጥ ለመግባት ካሰበች ቀላሉ መንገድ እያለ እንደዚህ አይነት ተንኮል እንዴት ልታረግ ትችላለች? እና በጣም አንዳንድ ሰዎች ትገርሙኛላችሁ። እና የሰው ልጅ ደግሞ አንዳንዴ እንደዚህ ሲወርድም በጣም ይደብራል። እንዴት ነው መስቀል ያለበት ሐብል ድግምት ሊሆን የሚችለው? እኔ ድግምት ምናምን ማውቀው ጨሌ ምናምን ሌላ ነገር ጨሌ ምናምን የሚባሉ ነገሮች ሲሰራባቸው ነው እንጂ የአንገት ሐብል መስቀል ያለው ሐብል እንዴት ነው ድግምት ሊሰራበት? በዚህን አክል እምነታችንንም ዝቅ ባናደርገው ባንወርድ በመስቀል ድግምት ሊሰራ አይችልም። ያንን ነገር ተረዱ። እና በጣም ብዙ ሰዎች ለሩታ ማስፈራሪያ እያደረሷት፣ እኛም ጋር በጣም ብዙ ሰው የተናገረን የእናንተ ሴራ ነው፣ በተለይ አንተ የምታደርገው ተንኮል ነው ሩታና አብርሃም ላይ ከሄርሜላ ለመለየት ይሄ ሁሉ ሴራ የምትሰራው አንተ ነህ ምናምን እያላችሁ እየደወላችሁ የምትሳደቡ ሰዎች አላችሁ። አብርሃም ወደ ባለቤቱ ነው የተመለሰው። በነገራችን ላይ ወደ ውሽማው ጋር ለሚሄደው እና በዚህን አክል ሊያስገርማችሁ ምናምን አይገባም። ይሄ እንደሚሆን ደግሞ ቀድማ ነግራታለች፣ እኛም ተናግረናል። አብርሃም ወደ ልጁ እናት መመለሱ ይሄን አክል ሊያስገርማችሁም ሊያስደንቃችሁም አይገባም። እና በጣም ስለገረመኝ እያንዳንዱ ኮመንት ብያነበብኩ እየተባለ ያለውም ነገር በጣም ስላስደነቀኝና ስለገረመኝ ነው። በነገራችን ላይ
መንገድ ላይ መኪና እየነዳው አደጋ ሊፈጠር ይችላል፣ ብዙ ነገር ሊፈጠር ይችላል። አሁን ወደ ሩታ ጋር ነው እየሄድኩ ያለሁት። ሩታን ላገኛት ነው የሚሄደው። ኤፍሬምንም በዛው ማግኘት ፈልጋለሁ። ምን እየተካሄደ እንደሆነ በግልጽ የተረዳሁት ነገር አለ እና ይሄ ነገር ደግሞ እኔ የሚፈጠሩት ነገሮች በአጠቃላይ ሩታን እንዲያስወቅሳትና ሩታን እንደ መጥፎ ሰው እንዲያሳያት አልፈልግም። ምክንያቱም የሩታ ቤተሰቦችም በዚህን አክል ደረጃ ሩታ እያደረገች ያለችው ነገር አስደስቷቸው አይደለም ያሉት እና ለምን እንደምታረግ ስላልተረዱ ነው ብዬ አስባለሁ እንጂ ሩታ ጥፋተኛ ሆና አይደለም። ግን እንደ አንድ እንደ ቤተሰብ ደግሞ ስታስቡት ከባድ ነው፣ በጣም ከባድ ነው። ቤተሰብ ይህንን ነገር መቋቋምም ይህ ሁሉ ስድብም ይህ ሁሉ ነገር ያው መተታም እስከመባል ድረስ ጠንቋይ ቤት የሚሄዱ ምናምን ቤተሰቦቿም አብረው እየተሰደቡ ነው ያሉት እና እኔ ሩታን እስከማውቃትና እንትን እስከምላት ድረስ እንደዚህ ባለጌ ሰው አይደለችም። በባዕድ አምልኮ ወይም በእንትን ብታምን አይነት ሰው አይደለችም። ምን ያህል እንደምትጠላና ምን አይነት ለዛ ነገር ምን አይነት አመለካከት እንዳላት እኔ አውቃለሁ። በዚሁ አጋጣሚ መጀመሪያ ሰዓቱን ብትገነዘቡ ጥሩ ነው። አብርሃም ከዛ ሰዓት በኋላ ጤነኛ አይደለም። ታውቃላችሁ ይሄንን ነገር። እዚህ ጋር ሩታን መጥቶ እየለመነ እዛ ጋር ከሄርሜላ ጋር የሚያደርገውን የነበረውን ከ6 ወር ከ5 ወር በፊት የነበሩትን ነገሮች ወደ ኋላ ሄዳችሁ እዩ። ከተገነዘባችሁት ግልጽ የሆነ ነገር ትረዳላችሁ ብዬ ነው የማስበው፣ እስካሁን የተፈጠረው ነገር ማለት ነው። እና ሩታን ብያለችው የነበረችው ከዚህ በፊት አብርሃም እያደረገ ያለው ነገር ልክ የማያስብ ሰው ወይም ጭንቅላቱ የታመመ አይነት ሰው ነበር ሲያደርግ የነበረው። እዚህ ጋር ሩታን ይለመናታል፣ እዛ ጋር ሄዶ ከሄርሜላ ጋር ሌላ ነገር ሲያደርግ ነበር። ያንን ነገር እንዲያደርግ ነው ያደረገው። ሰዓቱ ይሁን አሰርታበት ይሁን እኔ በአጠቃላይ በእንደዚህ ይሰራል ምናምን በሚለው ሰው ነገር እኔ አላምንም። ሰው ያሰራል ምናምን በሚለው ነገር እኔ እምነቴ ከባዕድ አምልኮ ካልበለጠ እኔ ለምንድን ነው እምነቴን በዚህን አክል እምነታችን የወረደ መሆንም የለበትም። አውቃለሁ ለፈተና እምነታችን ደካማ ሲሆን እምነታችን በጣም እንትን ሲሆን ለፈተና የሚመጡ ብዙ ነገሮች አሉ። ግን በዚህን አክል እንደዚህ ባኖር ደስ ይለኛል። ሩታን ደግሞ አንድ ሰው እንዲናገራት አልፈልግም። እስከዛሬ ሁሉንም ነገር ያውሉ በስቃይ ያውሉ ወደር ሲደርስባት ያልተናገራችሁ አሁን መታችሁ ስሟን ለማጥፋት ጠንቋይ ቤት ምናምን የምትሉት ነገር በጣም የወረደ አስተሳሰብ ነውና በተቻለች አቅም ሩታ ጥፋተኛ ነች ወይም አብርሃም አይምሮ ልክ አይደለም ብሎ እያሰበ ወደ ሩታ የሚመጣበት መንገድ ልክ ነው ብዬ አላምንም። ይህን ስል ግን አሰርተውበት ወይም ሌላ ነገር አድርገው ነው ብዬ አይደለም ይሄን ነገር የምነግራችሁ ማለት ነውና በቃ ከቻላችሁ ዝም ብትሉ ደስ ይለኛል። እና ቤቷ የምትሄዱ ሰዎች አላችሁ እነ አሚሩ እኔ አሁን ወደ ከደብረ ዘይት ሩታ ጋር የሚሄድበት አንድና አንድ ምክንያትም ሩታን በጣም መጥፎ ነገር ለማድረግ የታሰበ ነገር እንዳለ ሙሉ ነገር አውቄ እነ አሚሩ እነ ጆም ሁላቸውም ተንኮልና ሌላ ነገር ለማድረግ ያሰቡት ነገር አለ። እሱን ነገር ደግሞ ከጎኑ አልሆንም የሚሄደው። አንዳችሁም ቢሆን ሩታ ጫፍ በአብርሃም ምክንያት መታችሁ ሩታ ላይ የሆነ ነገር ብታደርጉ የመጨረሻችን ነው የሚሆነው። ይሄንን እንድታውቁ ፈልጋለሁ፣ እንድትገነዘቡ ፈልጋለሁ። አሁን አጠገቧ ለመሄድ ነው የቁጥ 10 ቀን ሆኖኛል ከተገናኘን ከሩታ ጋር። ስልኳም አይሰራልኝም፣ ቴክስት ፌላታለሁ እየመጣሁ ነው ብያታለሁ። አንድ ነገር ቢፈጠር የሆነ ነገር ለማድረግ ብታስቡ ማለት ነው ባሏ ሚስቱ ጋር የመጀመሪያ ሚስቱ ፍቅረኛው ጋር ነው የመጣው፣ ሌላ ወይም የተለየ ውሽማው ጋር አይደለም የሚሄደው። ይሄንን እንድትገነዘቡ ፈልጋለሁ። እኔ በጣም ስላናደደኝ ነው ይሄንን ቪዲዮ ለመስራት እንደዚህ ራሴን አደጋ ላይ ጥዬ ለመስራት የተገደድኩትና በጣም ስራ ልጅ ነው ወደ ሩታ ጋር እየሄድኩ ያለሁት። ምን ለማድረግ ያሰባችሁት ነገር እንዳለ ይሄን ቪዲዮ አይታችሁታል። ስርዓታችሁን ይዞ ታቆማላችሁ እና አንድ ነገር እንደዚህ ጫፏን በተነኳት የመጨረሻችን ነው የሚሆነው። አብርሃም ሕፃን ልጅ አይደለም ደንዝዞ ነው ምናምን የምትሉት ነገር ትቼ ይሄ አሉባልታ የመንደር ወሬ ምናምን እንትን በሉ ልታደነዝዝ የምትችል ሰው አይደለችም። በፍቅር ከሆነ ይሆናል ሩታ ምናልባት በመልካምነት በጥሩ አስተሳሰብነት ሊሆን ይችላል ያደነዘዘችው ምናልባት ሊሆን ይችላል እንጂ መስቀል ያለው ሀብል ተሰርቶበት ነው ምናምን። ምን አይነት የወረደ ማይንድ ያላችሁ ሰዎች ናችሁ?
ይህ ሰው እንዴት በዚህ ናክል ይወድቃል? በዚህ ናክል ደረጃ እንዴት ሰው ማይብ ይሆናል? አስቡ እንጂ አይምሮአችን አሰሩ እንጂ ምን አውቃ ነው አሁን እቺ ሊጠንቋይ ቤት ምናምን ትሄዳለች ምናምን ስሟን ለማስጠፋት። አብርሃም ስርዓትን የምትይዝ ከሆነ ስርዓትን ያዝ። ይሄ አብል ምናምን ሰዓት ስለወደቀ ምናምን ስለወለቀ ምናምን ሰዓቱን ሄዳ ለሄርሜላ ምናምን ለሄርሜላን ጠይቆ አሰርተሽበት ነበር እንዴ ከዚህ በፊት? አሁን ለምንድን ነው አብርሃም ጸባዩና ባህሪው የተቀየረው ምናምን ብላችሁ እንደዛ አሩ? ምን ሆናችሁ? አረ በጣም ይደብራል። በጣም እኔ ስላናደዳችሁ ነው። ይኸው እየመጣሁ ነው። እንገናኛለን በአካል ሁልሽም እና አቤልም ሁላችሁም ልትሰሩት ያሰባችሁት ነገር አለ። ምንም በዚህ ናክል ደረጃ ባንጠብ ደስ ይለኛል። አንጥበብ በቃ። ይሄ ወዴት ነው ይሄን ያለ ነውና ማንም ሰው ሩታን ሊነካትም ሊላትም አይችልም። ይሄን ነገር አስረግጬ እነግራችኋለሁ። በዚሁ አጋጣሚ ያው አንዳንድ ስራዎች አሉ ጠፋለሁ፣ ብዙ ጊዜ ላልመጣ እችላለሁ እና አብርሃም ባሏ እና ሚስቱ ጋር የተመለሰው እና አንዳንድ ሰዎች በዚህ አጋጣሚ ብዙ ጊዜ ስንናገራችሁ ነበርና ያም ሆነ ሁልጊዜ የምነግራችሁ ነገር ቢኖር አብርሃምና ሩታ መመለሳቸው እንደማይቀር ነው። አይነ ጥላው ሲገፈፍለት ነበረ። አይነ ጥላው ደግሞ ተገፏል። ከሰዓቱ ጋር አብሮ ወልቋል። አይነ ጥላው ደስ ብሎኝ ነው ዛሬ አሁን ሲሄድ፣ ግን ሩታን የሆነ ነገር ለማድረግ ታስቧል። ያ ነገር ደግሞ እንዲሆን አልፈቅድም። ያው በዚህ ሰዓት አብርሃም ይጠብቃታል ብዬ እንደምትሉትም ደንዝዟል እያላችሁ ነው። እናንተ ነው የደነዘዛችሁት። መጀመሪያ የማይምሯችሁ እየሰራ ያለው ነው እናንተ ናችሁ። በዚሁ አጋጣሚ ያው ደስ የሚላችሁ ሰዎች አላችሁ። ይሄ ነገር የምትጠብቁት አላችሁ። የአብርሃምና የሩታን መመለስ የምትጠብቁ የምትለፉ በጣም ብዙ ሰዎች አላችሁና እነዛ ሰዎች ዛሬ ደስታችሁ ተሳክቶላችኋል። እናንተ ብዙ ጊዜ ለፍታችኋል እና እኔም ደስ ብሎኛል። ሰላማችሁ ያብዛላችሁ። በዚሁ አጋጣሚ የምነግራችሁ ነገር ቢኖር ደስ ብሎኛል። እንኳን ተመለሱ። እንደሚመለሱ ማቅ ነበረ፣ ግን አሁንም እርግጠኛ ያልሆንኩባቸው ነገሮች ቢኖሩ አብርሃምና ሩታ ተነጋግረው ነው እንጂ እንዲፈዝዤ ነው የመጣሁት ምናምን እንዲል አልፈልግም፣ ወይም ደንዝዤ ነው የመጣሁት እንዲል አልፈልግም። ተነጋግረው በስነ ስርዓት እንዲፈቱ ነው የምፈልገው ጉዳያቸውን። በዚሁ አጋጣሚ እኔ ብቻ ነኝ የቀረሁት 100,000 ሳልገባ። ሰብስክራይብ እያደረጋችሁ የደውል ምልክቷን እየጫናችሁ ለመጀመሪያ ጊዜ ነው እንደዚህ እያልኳቸው ያለሁት። ምክንያቱም አካውንቴ እንደምታውቁት ሪፖርት ተደርጎበት ቪዲዮ እንዳለቅ ተደርጊያለሁ። በጣም ብዙ ነገሮች ተፈጥረዋል እና በዚሁ አጋጣሚ እናንተ ካላገዛችሁ ቤተሰቦቼ ያው አካውንቱ መዘጋቱ ነው። እወዳችኋለሁ። ሰላማችሁን ያብዛላችሁ።